የሰኔ ወይም የሐዋርያት ጾም ለምን እንጾማለን? ጾሙንስ መጾም የሚገባቸው እነማን ናቸው? በመጾማችንስ ምን አይነት መንፈሳዊ ጥቅም እናገኛለን? የሚለውን በዚህ አጭር ዝግጅት እንመለከታለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች፣ እናታችን ቅድስት ድንግል ማርያም የአስራት ያደራ ልጆች፣ ቅዱሳን አባቶቻችን ሐዋርያት፣ ባለሟሎች እንኳን ለታላቁ ጾማችን ለጾመ ሐዋርያት በሰላምና በጤና አደረሳችሁ አደረሰን እያልኩኝ በዚህ ዝግጅት የሰኔ ወይም የሐዋርያት ጾም ለምን እንጾማለን? ጾሙንስ መጾም የሚገባቸው እነማን ናቸው? በመጾማችንስ ምን አይነት ጥቅም እናገኛለን? የሚለውን እንመለከታለን። እንደተለመደው ሁሉ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ይህ ቪዲዮ ለብዙዎች ተደራሽ ይሆን ዘንድም ገጹን ላይክ፣ ሼር በማድረግ የበኩላችሁን ድጋፍ እንድታደርጉ እያሳሰብን ቀጥታ ወደ ዝግጅቱ እንሄዳለን። እንግዲህ እንደሚታወቀው ጾመ ሐዋርያት በወርሃ ሰኔ ስለሚጾም በምእመናን ዘንድ የሰኔ ጾም በመባል ይታወቃል። ከሰባቱ የአዋጅ አጽዋማትም አንዱ ነው። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ለስብከተ ወንጌል ከመሰማራቸው በፊት የጾሙት ጾም ነው። ይህም ጾም ከበዓለ ሐምሳ በኋላ የሚጾም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በ40ኛው ቀን ቅዱሳን ሐዋርያት በጸሎት ይተጉ ወደ ነበረበት ቤት በመሄድ ደቀ መዛሙርቱን ይዟቸው ከቤት በመውጣት መንገድ ጀመረ። እርሱ ከፊት እየመራቸው እነርሱ እየተከተሉ ወደ ረጅሙና ረጃጅም ዛፎች ወደ ተሞላው ደብረ ዘይት ተራራ ይዟቸው ወጣ። ይህንንም እየነገራቸው ከምድር ወደ ሰማይ ከፍ ከፍ አለ። ነጭ የሆነች ብሩህ ደመናም አምላካችንን ተቀበለችው። ከዓይናቸውም እየራቀ ከእይታቸው በርቀት ሳይሆን በርህቀት ተሰወረባቸው። ሐዋርያትም ኢየሱስ ክርስቶስን በጣም ይወዱት ስለነበረ ሲለያቸው አዝነው አተኩረው ሰማዩን ለረጅም ሰዓት ተመለከቱ። ድንገትም ነጫጭ ልብስ የለበሱ ሁለት ቅዱሳን መላእክት ባጠገባቸው ቆመው ታዩአቸው። መላእክቱም ሐዋርያትን እንዲህ አላቸው፣ እናንት የገሊላ ሰዎች ወደ ሰማይ እያያችሁ ለምን ቆማችኋል? ይህ ከእናንተ ወደ ሰማይ ያረገው ኢየሱስ ከእናንተ ወደ ሰማይ ሲያርግ እንዳያችሁት እንዲሁ ዳግመኛ ይመጣል አላቸው። ሐዋርያት ሥራ ምዕራፍ 1 ቁጥር 8-11። ሐዋርያትም የመላእክትን ማረጋገያ ቃል ከሰሙ በኋላ በኢየሩሳሌም ወደምትገኘው ቤተ መቅደስ በመሄድ ጌታችን ኢየሱስ ክርስቶስ የነገራቸው እስኪፈጸም ድረስ ቀን ከሌሊት በአንድነት ሆነው እመቤታችን ቅድስት ድንግል ማርያምንም ከመካከላቸው አድርገው በጾምና በጸሎት እየተጉ ቆዩ። የጾመ ሐዋርያት የጊዜ ቀመር ስሌት በዓለ ጰራቅሊጦስ እንደገባ ባለው የመጀመሪያው ሰኞ ይውላል። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ደቀ መዛሙርቱን ይህን ጾም እንደሚጾሙት እንዲህ ተናግሮ ነበረ። በዚያን ጊዜ ዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ እንጾማለን፣ ደቀ መዛሙርትህስ ለምን አይጾሙም አሉት። ማቴዎስ 9:14። ደቀ መዛሙርቱ ይህን በጠየቁት ጊዜ ጌታችን እንዲህ ብሎ መልሶላቸው ነበረ። ኢየሱስም እንዲህ አላቸው፣ የሙሽራው ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜም ይጦማሉ አላቸው። እኔ ሳለሁ አይጾሙም ማለቱ እሱ ካልሞተና ካላረገ መንፈስ ቅዱስም ካልተሰጣቸው በመንፈስ ቅዱስ ባልታደሰ ሰውነት ጾመው ድል መንሳት ስለማይቻላቸው ነው። ይህን ጾም የምንጾመው ሐዋርያት ጾመው ጸልየው ድል ያደረጉትን ዓለም እኛም የምናሸንፍበት ኃይል እንዲሰጠን ፈጣሪያችንን አምላከ ሐዋርያት ተለመነን እያልን ለመማጸን ነው። ይህን ጾም እንደ ሌሎቹ አጽዋማት ሁሉ እያንዳንዱ ምእመን ሊጾመው የሚገባ ቢሆንም በአሁኑ ሰዓት ግን አብዛኛው ምእመን የቄስ ጾም ነው በማለት ከጾሙ ሽሽት ሲያደርግ ይስተዋላል። ይህ ሥርዓተ ቤተ ክርስቲያን መሠረት ያደረገ ባለመሆኑ መስተካከል ይገባዋል። ሐዋርያትን አብነት በማድረግ ጾመን በረከትን ልናተርፍ ይገባናል። የአምላካችን የልዑል እግዚአብሔር ቸርነት፣ የእናታችን የቅድስት ድንግል ማርያም አማላጅነት፣ ቅዱሳን አባቶቻችን ሐዋርያት በረከት፣ የጻድቃን የሰማዕታት ጸሎትና ምልጃ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሃሌሉያ ሃሌሉያ